ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የታህሳስ 8 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የብልጽግናው ሰራዊት ከፍተኛ ኪሳራ እያስተናገደባቸው ከሚገኙት ቀጠናዎች መካከል አንዱ በሆነው ጎጃም ጠቅላይ ግዛት በትናንትናው ዕለት በተደረገ ብርቱ ተጋድሎ የተገኘውን ድል ፋኖ ዛሬ ይፋ አድርጓል። የባዲንን መረጃና ደህንነት ኃላፊን ጨምሮ 82 የብልጽግናው ጥምር ጦር አባላት ከጥቅም ውጭ የሆኑበት የደብረ ወርቅ ተጋድሎ ዝርዝር መረጃ ምን ይላል? ዜናችን በቀዳሚነት ያስደምጣችኋል። በኮሎኔል ማቴዎስ ማዴቦ የሚመራው የብልጽግናው 101ኛ አየር ወለድ ኮማንዶ ክፍለ ጦር የገባበት ቀጠና የቤርሙዳ ትሪያንግል ሆኖበታል። የመራቤቴው ትንቅንቅ ለብልጽግናው አየር ወለድ ኮማንዶ ሰራዊት ፈተናውን አክብዶበታል። የፋኖን ምት መቋቋም ያልቻለው የብልጽግናው ጦር የተለመደ የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ያደረሰው ጉዳት በዜናችን ተዘግቧል፣ ይደመጣል። ጎንደር ላይ ውጊያውና ሕይወት የከበደበት የብልጽግናው ሰራዊት የጦር ወንጀል ፈጽሟል። ሞኝ የምትችለው ምታ ቢሉት ባለቤቱን ደበደበ እንዲሉ የብልጽግናው ሰራዊትም የፋኖን ክንድ መቋቋም ሲሳነው ቤተሰብ አስተዳዳሪ አርሶ አደሮችን በግፍ ገድሏል። የጎንደሩን የብልጽግና ሰራዊት የጦር ወንጀል በዜናችን አሰናድተነዋል፣ ይደመጣል። የብልጽግናው ሊቀመንበር በትግራይ ክልል የሾሟቸውን ወኪላቸውን ዛሬ አዲስ አበባ ጠርተዋል። የጄኔራል ታደሰ ወረደ ወደ አዲስ አበባ መግባትና የውይይታቸውን ነጥብ አስመልክቶ ለጣና ቴሌቪዥን የደረሰውን መረጃ እናሰማችኋለን። ወዲህ ደግሞ የብልጽግናው ሊቀመንበር አማካሪው አቶ ጌታቸው ረዳ የሚመሩት ስምረት ፓርቲ የብልጽግናው ምርጫ ቦርድ ወቅሰዋል። ወንበዴዎች በልብሱ ላይ ዕጣ ተጣጣሉበት ተብሎ እንደተጻፈ ሁለቱ የብልጽግና ድርጅቶችም እርስ በርስ የሚወቃቀሱበት ደግሞ በአማራ ሕዝብ ርስት ላይ ነው። የወለጋ ሁኔታ አታምጠው ብለው አምጥቶ ከመረው የሚባለውን አይነት ሆኗል። ለመሆኑ በወለጋ ጠቅላይ ግዛት እየሆነ ያለው ቀውስ ለምን ሊቆም አልቻለም ለሚለው ጥያቄ ምላሽ የሚሰጠው የፖለቲካ ፓርቲው የተሰረቀውን በሬ የበሬው ባለቤት ከሌባው ጋር አብሮ የሚፈልግ ከሆነ በሬው አይገኝም ሲል ገልጾታል። በዚህ ጉዳይ የተሰናዳውን ዘገባ ሰዓቱ ሲደርስ እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የደብረ ወርቅ ከተማ ተጋድሎ ዝርዝር መረጃ። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር በምስራቅ ጎጃም ዞን ደብረ ወርቅ ከተማ ባደረገው የከተማ ውጊያ ታላቅ ድል መቀዳጀቱ ታወቀ። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር በምስራቅ ጎጃም ዞን ደብረ ወርቅ ከተማ ባደረገው የከተማ ውጊያ ታላቅ ድል መቀዳጀቱ ይታወሳል። በውጊያው የተገኙ ዝርዝር መረጃዎችን አስመልክቶ የኮሩ ቃል አቀባይ እንደገለጸው 82 የብልጽግናው ጥምር ጦርና ካድሬ አባላት እርምጃ ተወስዶባቸዋል ብለዋል። ከመቶ በላይ የግፍ እስረኞችን እስር ቤት በመስበር ነጻ ያወጣው 74ኛ ክፍለ ጦር የደብረ ወርቅ ከተማ አስተዳደር የመረጃና ደህንነት ክፍል ኃላፊ የነበሩትን አቶ ደመላሽ ካሳን ጨምሮ 28 የባዲን ካድሬ ሚሊሻና አድማ ብተና ላይ እርምጃ ወስዷል። 37 የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው 17 ደግሞ ከባድ ጉዳት አስተናግደው ሆስፒታል የገቡ መሆናቸው ታውቋል። የ74ኛ ክፍለ ጦርን ተጋድሎ አስመልክቶ የዙ ፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ የጠላትን ፕሮፓጋንዳ ራቁቱን ያስቀረ ድል ሲል መግለጹ ይታወሳል። በድል የታጀበውን ታላቅ ተጋድሎ የመራው የክፍለ ጦር ዋና ጦር አዛዥ አርበኛ መቶ አለቃ ይበልጣል ተፈራ ነው። በሌላ የአፋባ የተጋድሎ መረጃ በላስታ ግንባር በ3 የተጠኑ ቦታዎች ላይ በተፈጸመው የደፈጣ ጥቃት በብልጽግናው ሰራዊት ላይ የደረሰው ጉዳት ከፍተኛ መሆኑን የአካባቢው ነዋሪዎች ተናገሩ። በቀኑ ዜናችን ባቀረብነው ዘገባ አንድ የብልጽግና ሰራዊት ዙ 23 መውደሙንና 32 የብልጽግና ሰራዊት እርምጃ እንደተወሰደባቸው መዘገባችን ይታወሳል። ከመሸለ ጣና ቴሌቪዥን ከአካባቢው የደረሰው መረጃ እንዳመላከተው ደግሞ የሟቾች ቁጥር ከ35 በላይ ማለፉን አረጋግጠዋል። በደፈጣ ጥቃቱ አንድ የጠላት ዙ 23 መሳሪያ በፋኖ ዲሽቃ ተመቶ ከጥቅም ውጭ የተደረገ ሲሆን የተመታው ዙ 23 በፋኖ እጅ እንዳይገባ ሌላ ተጨማሪ ዙ 23 ከላሊበላ ከተማ ተልኮ ሽፋን በመስጠት ሊያወጣው እንደቻለ ታውቋል። የደፈጣ ጥቃቱ የተፈጸመው የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ
የካቢኔ አባላትን ከጋሸና ወደ ላሊበላ ከተማ አጅቦ ለማሳለፍ ጥቁር አስፓልቱን ወጥሮ በዘረጋው የብልጽግናው ስርዓት ወታደር ላይ ነው። ካድሬዎቹ ካሰቡበት ሳይደርሱ ወደ ኋላ የፈረጠጡ ሲሆን ካድሬዎቹን አጅቦ ሲያልፍ የነበረ ከ30 በላይ የብልጽግናው ሰራዊት እርምጃ ሲወሰድበት በዚሁ ቀጠና በነበረው ሌላ ተጋድሎ 5 የጥምር ጦር አባላት እርምጃ ተወስዶባቸዋል። በዚህም በዛሬው ላሊበላ አቅራቢያ ውጊያ በድምሩ ከ35 በላይ የብልጽግናው ሰራዊት ጥምር ጦር በፋኖ እርምጃ ሲወሰድበት ከ20 የማያንስ ደግሞ ጉዳት እንደደረሰበት ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህ በእንዲህ እንዳለ የአጼ ምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ ዙሪያ ከባድ ተጋድሎ በማድረግ ድል ማስመዝገቡን አስታውቋል። የዕዙ ልዩ ዘመቻ ሀድ ድሉን የተቀዳጀው ቆቦ ከተማ ዙሪያ ልዩ ስሙ ካራኤል የተባለ ቦታ ላይ መሽጎ በነበረው የብልጽግናው ሰራዊት ላይ ነው። ለ8 ሰዓታት በዘለቀው የቆቦ ዙሪያው ተጋድሎ ከ30 በላይ የብልጽግናውን ሰራዊት እርምጃ በመውሰድና በማቁሰል ከባድ ሰዋዊ ኪሳራ በማድረስ ታላቅ ድል ማስመዝገቡን የዕዙ ህዝብ ግንኙነት መምሪያ አስታውቋል። ቆቦ ከተማ ዙሪያ ካራይል የተባለ ቦታ ላይ መሽጎ የነበረው የብልጽግናው ሰራዊት ወደ በዋ ሚካኤል እስከ ተኩለሽ ለመቆጣጠር በማሰብ ማጥቃት አድርጎ የነበረ ቢሆንም የዕዙ ልዩ ዘመቻዎች በአግባቡ በመመከትና መልሶ ማጥቃት በማድረግ እስከ ቆቦ ከተማ ጫፍ ድረስ ተከታትለው በመምታት ከባድ መሳሪያውን ጨምሮ ይዞ እንዲሸሽ ማድረጋቸው ታውቋል። የዕዙ ቃል አቀባይ መምሪያ አክሎም በልዩ ዘመቻ ከባድ ሰዋዊ ኪሳራ የደረሰበት ጠላት እንደለመደው የበቀል አፈሙዙን ወደ ንጹሃን በማዞር ሞርተርና መድፍ በማስወንጨፍ የንጹሃንን ህይወት ቀጥፏል። ከሰው ህይወት በተጨማሪ ቤትና ንብረትም አውድሟል፣ እንስሳቶችንም ጨፍጭፏል ሲል ገልጿል። ወደ ተከታዩ ዜናችን እናልፋለን። የመራቤቴው ታላቅ ትንቅንቅ ዝርዝር መረጃ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ከብልጽግናው ሰራዊት ጋር በመራቤቴ አውራጃ ከባድ ትንቅንቅ ሲያደርጉ ውለዋል። በኮሎኔል ማቴዎስ ማዴቦ የሚመራው የብልጽግናው 101ኛ አየር ወለድ ክፍለ ጦር ከፋኖ የደረሰበትን ምት መቋቋም ሲሳነው በንጹሃን ላይ የሞርተር ድብደባ መፈጸሙን የዓይን እማኞች ተናግረዋል። የሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር 3ኛ ቀስተ ነብር ሻለቃ በመራቤቴ የሚዳና ሬማ ወረዳ ይጎቢያ ቀበሌ ልዩ ቦታው በርበርና ቦዴ ተራሮች ላይ ያደርገው ተጋድሎ የብልጽግናውን አየር ወለድ ክፍለ ጦር በእጅጉ ፈተና ያበዛበት ሆኗል። አስቀድሞም ቢሆን የፋኖ ተከታታይ ምት ያረፈበት 101ኛ አየር ወለድ ክፍለ ጦር በዛሬው ውጊያ ደግሞ ከባድ ኪሳራ እንደደረሰበት ታውቋል። የፋኖን ብርቱ ምት ተከትሎም እስከ ምሽቱ 11 ሰዓት በነበረው ውጊያ ከ10 ጊዜ በላይ ሞርተር ድብደባ በመፈጸም የአካባቢውን አርሶ አደር ከባድ ጉዳት እንዳደረሰበት የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። በሌላ በኩል በዚሁ በመራቤቴ አውራጃ በተፈጸመ የጦር ወንጀል የአንድ ቤተሰብ አባላት የሆኑ 3 ግለሰቦች በብልጽግና የሚሊሻ አባል በግፍ መገደላቸው ተሰምቷል። ጨለማን ተገን በማድረግ ከምሽቱ 3 ሰዓት ላይ በመራቤቴ አውራጃ የግሬት ቀበሌ ዞማ ጎጥ ነዋሪ በሆኑ የአንድ ቤተሰብ አባላት ላይ በብልጽግናው ሰራዊት ድጋፍ ሰጭነት በተፈጸመው አሰቃቂ ግድያ አቶ ንጉሱ ታየ በተባለ የባዲ ሚሊሻ አባል ፈጻሚነት የአንድ ቤተሰብ አባላት የሆኑ 3 ግለሰቦች በጭካኔ መገደላቸውን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። 3ቱ ንጹሃን የተገደሉት የሚሊሻ አባል የሆነው ገዳይ ግለሰብ በግል ቂም በቀል በመነሳት የእናቱን ወንድም የሆነውን የ3 ልጆች አባት አጎቱን አቶ ሀብታሙ ብርሌው የአቶ ሀብታሙ ብርሌው ባለቤት የሆኑትን ወይዘሮ ምሳወይ ወርቄና የ8 ዓመት ህፃን ልጃቸውን ህፃን ሚጦይ ሀብታሙን በአሰቃቂ ሁኔታ በመግደል እዛው ዞማ ቀበሌ ላይ ከሚገኘው የመከላከያው ካምፕ ውስጥ መደበቂያ ማድረጉን አረጋግጠናል ሲል የኮር ሚዲያና ኮሚኒኬሽን ክፍል የተፈጸመውን የጦር ወንጀል ገልጿል። የብልጽግናው ስርዓት አስቀድሞም ቢሆን ወደ አማራ ክልል ጦሩን ያዘመተው ከጅምላ ግድያውና ሁሉን አቀፍ ቀውስ ከማድረስ በተጨማሪ የአማራን ህዝብ እርስ በርሱ በማገዳደል የተራዘመ ማህበራዊ እረፍት ለመንሳት አስቦ መሆኑን በተደጋጋሚ መዘገባችን ይታወሳል። ዛሬም በሸዋ ጠቅላይ ግዛት የተፈጸመው የጦር ወንጀል በብልጽግናው ሰራዊት ደጋፊነት ይሁን እንጂ ፈጻሚው የባዲ ሚሊሻ ነው። በዚህ ምክንያትም በአካባቢው ማህበራዊ ቀውስ እንዲስፋፋ ታልሞበት የተፈጸመ መሆኑን አስተያየት ሰጪዎች ተናግረዋል። የተፈጸመውን የጦር ወንጀል አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የወንጀለኛ መደበቂያው የብልጽግናው ስርዓት በሚያስተዳድራቸው ቀጠናዎች ሁሉ ህገወጥ ድርጊቶች ተበራክተው የንጹሃን ወገኖች የቀን ተቀን ሰቆቃ ሲበራከት መተኪያ የሌለው የሰው ህይወትም በየጊዜው በወንጀለኞች እየተቀጠፈ ይገኛል በማለት የብልጽግናው ሰራዊት እያደረሰ ያለውን ዘርፈ ብዙ እልቂት አስታውቋል። ዜናዎቻችን እንደቀጠሉ ናቸው። የብልጽግናው የጦር ወንጀል በጎንደር በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት የተለመደ የጦር ወንጀሉን በአርሶ አደሮች ላይ መፈጸሙን የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ አስታወቀ።
የብልጽግናው ሰራዊት በምዕራብ ደንቢያ ወረዳ ተዘባ ቀበሌ ሰማኝ ተባባል የተባለ ግለሰብ በአደባባይ ተገሏል። በርካቶችንም ድብደባ ፈጽሞባቸዋል። የጎንደር ጠቅላይ ግዛት እዝ 201ኛ ኮር ቃል አቀባይ አርበኛ ታደሰ መረድ በአካባቢው የደረሰውን ጉዳት አስመልክቶ ለጣና ቴሌቪዥን በሰጠው አስተያየት ትምህርት ቤቶች በመግባት አስገድዶ ወደ ውትድርና ማሰልጠኛ እየወሰደ ነው፣ የግል ትጥቃቸውን በመግፈፍ ግፍ እየፈጸመ ይገኛል ብለዋል። ገበሬው እንዲገደል እንደ ምክንያት የቀረበው በአካባቢው በፋኖ ኃይል እርምጃ የተወሰደበት የብልጽግናው ሰራዊት ተገድሎ መገኘቱን ተከትሎ የበቀል ማወራረጃ መሆኑን የገለጸው አርበኛ ታደሰ መረድ ሰሞኑን በደፈጣና በከተማ ኦፕሬሽን በተለያየ ቦታ እየተመታበት ያለው ስርዓቱ ገበሬው ወደ ተገደለበት ጨዋይ ከተማ አካባቢ የፋኖ ሰራዊት አስርጎ በማስገባት የስርዓቱ ቅጥረኞች ላይ እርምጃ የተወሰደ ሲሆን ስርዓቱ ምንም የማይመለከተውን አርሶ አደር ከጓያ ማሳ አረም አስነስቶ ወደ ከተማ በመውሰድ በጭካኔ እንደገደለው ተናግሯል። ከዚህ በተጨማሪም ፋኖ ወደ ከተማ ገብቶ ጥቃት ሲፈጽም ለመከላከል ሮንድ መውጣት አለባችሁ በሚል ነዋሪዎችን እያሰረና እየደበደበ መሆኑን የገለጸው አርበኛ ታደሰ ጨዋይት ከተማ ውስጥ ብቻ ወደ 30 የሚጠጉ ግለሰቦችን ባደረሰባቸው ድብደባ ከባድ ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ተናግረዋል። ከጭካኔ ግድያውና ድብደባው በተጨማሪም በታዳጊ ሴቶችና ወንዶች ላይም ያስገድዶ መድፈር ወንጀል እንደፈጸመባቸው የገለጸው ቃል አቀባዩ በቀጠናችን የምንንቀሳቀስ ሁለት እዞች ስምምነት ፈጥረን እየታገልንና ዘራፊን እያጠፋን መሆኑን ተከትሎ ብስጭት ያደረበት ስርዓት በህዝብ ላይ ጭካኔ እያደረሰ ነው ብለዋል። አርበኛ ታደሰ መረድ የብልጽግናውን ሰራዊት በቀጠናው እያደረሰ ያለውን ጉዳት አስመልክቶ ለጣና ቴሌቪዥን የሰጠው ማብራሪያ ተከታትለን እንመለስ። ትንንሽ ከተማዎች በማስገባት በቅርብ በሚያገኛቸው የገጠር ቀበሌዎች በመግባት የዙን መሳሪያ በይፋ እየገፈፈ ገበያው ለው ሲመለሱ ባገኘው አጋጣሚ ብራቸውን እየዘረፈ በትምህርት ተቋማት ትምህርትን የመማር ማስተማር ሂደቱን ቀጥ አድርገን በቀጠናችን እያስተባበርን ትምህርት ተቋምን በደንብ እየመራን እንገኛለን። ከትምህርት ቤት ላይ ወጣቶችን እያፈሰ በጀምላ እየወሰደ እያስገደደ የሚገፋውን ሰራ የገበሬ ትጥቅ የጥጃ ንብረት ለአስገድሎ ለሚወስደው ወጣት እያስታጠቀ ወዳልተገባ የጦርነት አውድማ እየገቡ እንዲነዱ እያደረገ ይገኛል። በታዳጊ ወጣቶች ላይ ብዙ የጭካኔ ተግባሩን እያሳየ ነው የሚገኘው። አንዳንዶቹ ገንዘብ ያላቸው በገንዘብ ገዝተው ልጆቻቸውን ይዘው ይሄዳሉ። ገንዘብ የሌላቸው ደግሞ ያው ልጆቻቸው ሲሄዱ እያዩ እያለቀሱ የተመለሱ እናቶችም አሉ። ከዚህ ጋር ተያይዞ የገጠሩን እንዲያድርጎ ማስወረድና ቀጥታ ሁሉንም ገፎ ለመውሰድ ሲሞክር ባገኘው አጋጣሚ በከተማ ላይ ያሉት በወረዳ ከተማ ላይ ያሉት የትጥቅ ምዝግቢት ያላቸው ኗሪ ማህበረሰቡ ሁሉ ደግሞ ተገዳችሁ ምንሻ ትሆናላችሁ፣ ማትሆኑ ከሆነ ደግሞ መሳሪያችሁን ታስገባላችሁ፣ መሳሪያችሁን ሽጣችሁ በልታችሁ ከሆነ የመሳሪያውን ንብረት ትከፍላላችሁ እያለ አሁንም በጣቁሳ ወረዳ ደልጊ፣ በጭልጋ ወረዳ፣ በምዕራብ ደንቢያና ምስራቅ ደንቢያ ወረዳ ላይ እንደዚህ አጀንዳ ቀርጾ አሁንም የገቢ ማሰባሰብ እንቅስቃሴው ላይ ነው በፍጥነት እየሰራ ያለው። ከዚህ ጋር ተያይዞ ባገኘነው አጋጣሚኛ ህዝብን አግኝተን ስናወያይ የገጠሩ ምን ጊዜም እንደማይገኛቸው ይታወቃልኝ። ስታንድ ላይ ሆኖ ራሱን አደራጅቶ እየተንቀሳቀሰ ይገኛል። በከተማው ላይ ደግሞ በሚዛኑ በዚህ ልክ የትም አይሄዱም፣ ከተማ ላይ ነው ያሉ፣ ከኛ ጋር ነው ያሉ እያለ እያስገደደ በወር 9000 ብር ይከፈላል፣ ሚኒሻ ሆነ ታገለግላለህ፣ ወደ ሰሜኑ ትዘምታለህ፣ ፋኖን ታሳድዳለህ ከኛ ጋር ሆነ ያለዛ ደግሞ መሳሪያን ታስረክባለህ እያለ በዚህ ልክ እያሳደዳቸው ይገኛል። ይሄ ሆኖ ከዚህ ጋር ተያይዞ የሰራባ መስኖ ፕሮጀክት የሚባል አለ። ደግሞ በምዕራብ ደንቢያ ወረዳ ጫይት ከተማ አቅራቢያ የሚገኝ የመስኖ ፕሮጀክት አለ። ከዛ የመስኖ ፕሮጀክት ላይ ወጥቶ የፖለቲካ ስራ የፖለቲካ ግብአት ለመጠቀም የስንዴ ፓኬጅ የስንዴ መስኖ የስንዴ ልማት አለማላችሁ በማለት አስገድዶ አርሶ አደሩን የደረሰ ሽንኩርት እያስገለበጠ በግፍ እየደበደበ እያሰቃያቸው ይገኛል። ከዚህ ላይም ይሄንን የሚመለከተው ማንኛውም ሰው ሊያውቀውና ልብ ብሎ ሊረዳው ይገባል ማለት ነው። ከዚህ ጋር ተያይዞ እንግዲህ በጨዋይት ከተማ ሲንቀሳቀስ ያገኘው ያገዛዙ አራዊት ሰራዊት በጀሌ የገባ የኛ የፋኖ አባል በፍቅፍቅ መትቶ ማለት ነው መሳሪያውን ማርኮት ይሄዳል ገሎ መከላከያውን። ከዛ በኋላ እነሱ በመድረስ እከሌ ነው በመረጃ ሁሉንም
ጠረጠሩ በጥርጣሬ ካሰሩ በኋላ የመጨረሻ የሰብአዊ መብት ጥሰት በመፈጸም አንድን አርሶ አደር አሰቃቂ በሆነ ግድያ ገድለውታል። ወደ ጎርጎራ አካባቢ ደሃናዋዋ ቀበሌ ነው። ወደዛ ቤተሰብ ለምነው አስከሬን ወስደው ቀብረዋል እና በዚሁ ያሰቃቂ ሁኔታ ላይ የቀጠናችን ህዝብ ያልተገባ ስርዓት አልበኝነት ተስፋፍቶበት ራሱ ተመሳሳይ ሚሊታሪ ያለበሰ በየኬለው እያዘረፈው ይገኛል። እንግዲህ እስካሁን ድረስ ቀጥ አድርገን ከ180% የሚሆነውን የቀጠናችን ህዝብ ሁሉ ጸጥ ረጭ አድርገን ሁሉም ከብቶች ላሞች የታለቡበት በሮች የታረሱበትና እህል አውድማ ላይ ያደረበት አንጻራዊ መረጋጋትና የህዝብ ሰላም እረፍት የተገኘበት ወቅት ነበር እና ይህንን ክፍተት አጋጣሚውን በመጠቀም ህዝባችን እንዲያድርጎ ያልተገባ ስቃይና እንግልት ውስጥ ዳርጎት ይገኛል ማለት ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 8 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። የብልጽግናው ሊቀመንበር ጄኔራሉን ወደ አዲስ አበባ ጠሩ። የትግራይ ክልል ጊዜያዊ አስተዳደር እንዲሆኑ በኦሮሞ ብልጽግና የተሾሙት ጄኔራል ታደሰ ወረደ ወደ አዲስ አበባ መጠራታቸውና ከብልጽግናው ሊቀመንበር ጋር የሚመካከር የልኡካን ቡድን እየመሩ 4 ኪሎ መድረሳቸው ታውቋል። ጄኔራሉ በአዲስ አበባ ቆይታቸው በወቅታዊ ጉዳዮችና በተፈናቃዮች ጉዳይ ዙሪያ እንደሚመክሩ ይጠበቃል። የትግራይ ክልል አሁናዊ ሁኔታና የህወሓት ነገር ከቀን ወደ ቀን እየተወሳሰበና አልያዝ አልጨበጥ ያላቸው የብልጽግናው ሊቀመንበር ህወሓትን ለማስታገስ እስካሁን 3 አማራጮችን ቢጠቀሙም አንዳቸውም ያሰቡትን ሊያሳኩላቸው አልቻሉም። በቅርቡ ጉባኤ ያካሄደው ህወሓት በትግራይ ክልል ያለው ቀውስ ውስጣዊና ውጫዊ ነው። ውስጣዊ የቀውሱ ፈጣሪ ጊዜያዊ አስተዳደሩ ሲሆን ውጫዊ የቀውሱ ጠማቂው ደግሞ የፌዴራል መንግስቱ ነው ሲል መወሰኑ ይታወቃል። ጄኔራል ታደሰ ወረደን ከስልጣን ማንሳትና በምትካቸው ደብረጽዮን መተካት ለውስጣዊ ቀውሱ መፍትሄ መሆኑን የተስማማው የህወሓት ጉባኤ ለውጫዊ ቀውሱ ደግሞ ጦርነት መክፈት በመፍትሄነት ተወስዷል። በእነ ደብረጽዮንና ጌታቸው አሰፋ ቡድን ተደጋጋሚ ጉሰማ የደረሰባቸው የብልጽግናው ሹመኛ ጄኔራል ታደሰ ወረደ ወደ አዲስ አበባ በመሄድ ከሾሟቸው የብልጽግናው ሊቀመንበር ጋር እንዲመክሩ የተደረገ ሲሆን በተለይም ህወሓት ደጋግሞ የሚስባትን የተፈናቃዮችን ካርድ በተመለከተ ብልጽግናና ጄኔራል ታደሰ ወረደ ምክክር እንደሚያደርጉ ይጠበቃል። የጄኔራል ታደሰ ወረደን ወደ አዲስ አበባ መጓዝ አስመልክቶ መረጃውን ያጋሩት የብልጽግናው ሚዲያዎች የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በወቅታዊና አጠቃላይ ጉዳዮች ዙሪያ ከፌዴራል መንግስት ጋር ለመወያየት የሚያስችል ልዑክ በመምራት ዛሬ አዲስ አበባ ገብተዋል። ፕሬዚዳንቱ ወደ አዲስ አበባ ያቀኑት በክልሉና በፌዴራል መንግስቱ መካከል ባሉ ልዩ ልዩ ጉዳዮች ላይ ለመምከር ነው ሲሉም ገልጸዋል። በሌላ በኩል ከቆሞ ቀሩና የማይለወጠው የህወሓት ቡድን ተለይቻለሁ ብሎ የራሱን ስምረት የሚል ፓርቲ ያዋቀረው የነጌታቸው ረዳ ቡድን የብልጽግናው ምርጫ ቦርድ ክስ አቅርቦበታል። የነጌታቸው ረዳ ቡድን በብልጽግናው ምርጫ ቦርድ ላይ ያቀረበው ክስ የወልቃይት ጠገዴ ሰቲት ሁመራ ዞንና የጠለምት ወረዳን በተመለከተ ነው። የብልጽግናው ምርጫ ቦርድ የምርጫ ክልሎችን ይፋ ሲያደርግ ወልቃይት ጠገዴ፣ ጠለምት፣ ራያና ኮረም በተመለከተ የፊታችን ጥር 20 እንደሚያሳውቅ መግለጹ ይታወሳል። የስምረት ፓርቲ መሪዎች ግን የተጠቀሱትን አካባቢዎች በአማራ ክልል አካተው ሊያቀርቡ ነው በማለት አስቀድሞ ክስ አቅርቧል። ሆኖም ይህ የነ አቶ ጌታቸው ረዳ ቡድን ያቀረበው ክስ አስቀድሞ ጫና ለመፍጠር ያለመ ነው ሲሉ የፖለቲካ ተንታኞች ይናገራሉ። በዚህ ጉዳይ እስካሁኑ ሰዓት ድረስ በአማራ ክልል ገዢ ፓርቲ ብአዴንም ሆነ በክልሉ የወልቃይት ጠገዴ ሰቲት ሁመራ ዞን ጊዜያዊ አስተዳደር የተሰጠ ምላሽ የለም። ወደ መጨረሻው ዜናችን እናልፋለን። ከ60 በላይ ንጹሃን ተገድለዋል። ነዋሪዎች በወለጋ ከትናንት ምሽት ጀምሮ የብልጽግናው ሰራዊት በነዋሪዎች ላይ በከፈተው ጥቃት በርካታ ንጹሃን መገደላቸውን የዓይን እማኞች ለጣና ቴሌቪዥን ገለጹ። በአካባቢው የተፈጸመውን እልቂት አስመልክቶ ወቅታዊ መግለጫ ያወጣው እናት ፓርቲ በበኩሉ ጥብቅና የሚቆም በሌለበትና ገዳይ በማይታወቅበት የቀጠለው የኦርቶዶክስ ሃይማኖት ተከታዮችን የማጽዳት ተልዕኮ አሁንም ቀጥሏል ብሎታል። በምስራቅ ወለጋ ሊሙ ገሊላ ወረዳ የአማራ አርሶ አደሮችን ትጥቅ ለማስፈታት የገቡ የጋቸና ሲሪና ረቢ ኦላና የብልጽግናው ጦር ጥምረት ፈጥረው በአማራ ተወላጆች ላይ በከፈቱት ተኩስ ከ60 በላይ ንጹሃን መገደላቸውን የአካባቢው ነዋሪዎች ተናግረዋል። በአካባቢው የተከፈተው ጥቃት ዛሬም ተጠናክሮ መቀጠሉን የገለጹት የጣና ቴሌቪዥን ምንጮች በአካባቢው የሚኖሩ የአማራ ተወላጆች ለቀው እየወጡ መሆናቸውንም አስታውቀዋል።
የብልጽግናው መከላከያ አዛዦች በበላይነት የሚመሩት ይህ ዘመቻ በርካታ ቁጥር ያለው የኦሮሚያ ልዩ ኃይልና የኦነግ ሸኔ ሰራዊትም እየተሳተፉበት እንደሆነም ተገልጿል። በኦሮሚያ ክልል የብልጽግናው ሰራዊት የሚፈጽመው ግፍ ከቀን ወደ ቀን እየጨመረ መጥቷል የሚሉት ነዋሪዎቹ የአካባቢው ህዝብ አማራጭ በማጣቱ ሀብት ንብረቱን እየተወ ከቀያው እየወጣ መሆኑንም ገልጸዋል። የብልጽግናው ስርዓት በኦሮሚያ ክልል የሚኖሩ ንጹሃን አርሶ አደሮችን ትጥቅ በማስፈታት ቀጠናውን ለኦነግ ሸኔ ለማስረከብና ህዝቡን እንዲያፈናቅሉ አልሞ እየሰራ ባለው በዚህ አዲስ ዘመቻ በዚህ ሳምንት በሊሙ ገሊላ ወረዳ ብቻ ከ3000 በላይ ሰዎች መፈናቀላቸው ታውቋል። ከዚህ በፊት የሚደርስብንን ግፍ ተከትሎ የመከላከያ ሰራዊቱን እንዲጠብቁን በተደጋጋሚ ብንጠይቅም ሰሚ ጆሮ አልነበረም ሲሉ የሚናገሩት የአካባቢው ነዋሪዎች አሁን ደግሞ ይባስ ብለው በጋራ ውጊያ ከፍተውብናል ሲሉ የድርጊቱን አስከፊነት ገልጸዋል። ይህ በእንዲህ እንዳለ በአካባቢው እየደረሰ ያለው መዋቅራዊ ጥቃት አስመልክቶ ወቅታዊ መግለጫ ያወጣው እናት ፓርቲ ጥብቅና የሚቆም በሌለበትና ገዳይ በማይታወቅበት የቀጠለው የኦርቶዶክስ ሃይማኖት ተከታዮችን የማጽዳት ተልዕኮ አሁንም ቀጥሏል ብለዋል። ፓርቲው ለዝግጅት ክፍላችን በላከው መግለጫ በተለያዩ ሀገራችን አካባቢዎች በኦርቶዶክስ እምነትና ንጹሃን ዜጎች ላይ የተጀመረው የማጽዳት ዘመቻ ከአርሴ ወደ ወለጋ ፊቱን በማቅናት የሆሮ ጉሩ ወለጋ ሀገረ ስብከት ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኦፋና ቀሲስ ደሳለኝ ነሞምሳ በዓል ለማክበር በወጡበት ከህዳር 21 ጀምረው ሻምቡ መግቢያ አካባቢ ታግተው ቅዳሜ ታኅሳስ 4 ቀን 2018 ዓ.ም በአጋቾች መገደላቸውንና በአባትነት በተመላለሱበት ምድር የቀብር አፈር ተነፍገው አስከሬናቸውም እንዳልተቀበሩ ከቦታው ለማረጋገጥ ችለናል ሲል አሳውቋል። የፓርቲው መግለጫ አክሎም አሁንም ገዳዮቹ ላለፉት 7 ዓመታት በሚገድሉበት የዳቦ ስም ታጣቂዎች ናቸው በሚል መሸፈኑ ነገሩን አስገራሚም ግራ አጋቢም አድርጎታል። ከቦታው በደረሰን መረጃ መሰረት ግድያውን የፈጸሙት አስከሬንም የከለከሉት በሻምቡ አካባቢ ይንቀሳቀሳል የሚባለው ኦነግ ሸኔ ወይም ራሱን ኦነሰ ብሎ የሚጠራው ኃይል መሆኑን ደርሰንበታል። በከተማ የሚኖሩ በተባባሪነትና በጥቆማም የተሳተፉ ሊኖሩ እንደሚችሉ ፍንጮች አሉ ብለዋል። የቤተ ክርስቲያን አባቶችንና ምዕመናንን ግድያ ስልታዊ በሆነ መንገድ የሚፈጽም የዘር ማጽዳት ዘመቻ አካል እንጂ ድንገቴ እንዳልሆነ በጽኑ እናምናለን ሲል የገለጸው የእናት ፓርቲ መግለጫ አክሎም እንደቀደሙ ግድያዎች ሁሉ በዚህም ላይ ገዳዮችን አድኖ ፍትህ እንዲሰፍን የሚወሰድ እርምጃ አይደለም፣ ለሞቱ እውቅና እንኳን ያለመስጠት ብሎም ለወትሮ እንደሚደረገው የማስተባበል አዝማሚያ ነገሩ ምን ያህል የተቀናጀና በጥንቃቄ የሚፈጸም ስለመሆኑ ማሳያ አድርጎ መውሰድ ይቻላል። ቀሲስ ዱጉማ የ6 ልጆች አባት ሲሆኑ ቀሲስ ደሳለኝ የመንግስት ሰራተኛና የ2 ልጆች አባት ናቸው። በአንጻሩ ለነዚህ በእምነታቸውና በሃይማኖታዊ ተልኳቸው ምክንያት ለተገደሉ ወገኖቻችን ጥብቅና የሚቆምና የሚከራከርላቸው አካል እንደሌለ ብናውቅም እናት ፓርቲ ይህንን ሃይባይ በሌለበት ሁኔታ የሚደረግን ዘር ማጽዳትና ዘር ማሳሳት በጽኑ ያወግዛል። የእምነቱ ተከታዮችን ቦታና ጊዜው ይለያይ ካልሆነ በስተቀር ይህ ተግባር ለሁሉም የሚቀር እንዳልሆነ ተረድተው ነቅተው ራሳቸውን እንዲጠብቁ ያሳስባል ሲል ገልጿል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 8 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።